እዝራ የእግዚአብሔርን ሕግ በአዲሱ ትርጉም ምንድነው የሚለው? በማጥናት፣ ሁለተኛ በማድረግ፣ ሶስተኛ ለእስራኤልም ሥርዓቱና ሕጉን ምን በማድረግ በማስተማር ራሱን ፈጽሞ ሰጥቶ ነበር። ወይንም የቀደመው ትርጉም ልቡን ዘጋጅቶ ነበር እና የተነሳንበት የእግዚአብሔር እጅና የአገልጋይ ልብ በሚል ነው። እነዚህ ሁለቱ ሲገናኙ ተሐድሶ ይፈጠራል፣ ለውጥ ይፈጠራል ነው እና ጸሎቴና ምኞቴም የእግዚአብሔር እጅ በእዝራ ላይ የነበረችው የእግዚአብሔር እጅ በእኛ ላይ እንድትሆን እኛም ደግሞ በአገልግሎታችን ተሐድሶ ለውጥ እንድናመጣ እግዚአብሔር ይርዳን። አሜን። ስለዚህ ማጥናት የሚለውን አይተናል፣ ማድረግ የሚለውንም አይተናል እና ስንነሳ ለተሐድሶ 3 ነገር ያስፈልገናል ብለናል። በእግዚአብሔር ቃል መጠመቅ ብለናል፣ በጸሎት መትጋት፣ እንደገና ደግሞ በቅድስና መኖር የሚለውን ነው። አሁን የእግዚአብሔር ቃልን ማጥናት የሚለው ላይ ነው 3ኛ ላይ ያለ ነው። ከዛ በጸሎት መትጋትና በንጽህና ወይንም በቅድስና መኖር የሚለውን አብረን እናያለን ማለት ነው። እሺ፣ 3ኛው የእግዚአብሔርን ቃል ማስተማር ማለት ነው። 2ኛ ጢሞቴዎስ 4:1 ላይ እንዲህ ይላል፣ በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግስቱን በማሰብ ይህንን አደራ እልሃለሁ፣ ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሁን፣ በታላቅ ትዕግስትና በአንድነት አንብበው፣ በማስተማር አቅና፣ ገስጽ፣ አበረታታም። በማስተማር ይላል። እንዳው የጤናማ ትምህርት 3 ባህሪያት ብናገር ደስ ይለኛል። ከዚህ ልጀምር። የመጀመሪያው ጤናማ ትምህርት መጽሐፍትን መሰረት ያደረገ መሆን አለበት። ማለት ከሉቃስ ወንጌል ከኢሳይያስ መባል አለበት። ጤነኛ ትምህርት መጽሐፍትን መሰረት ያደረገ ነው፣ ከሌላ መምጣት የለበትም። ሁለተኛው ክርስቶስን ማዕከል ያደረገ መሆን አለበት ነው። ክርስቶስን ማዕከል ያለበት ክራይስት ሴንተርድ መሆን አለበት። የስብከታችን እምብርቱ ክርስቶስ ኢየሱስ መሆን አለበት። ሶስተኛ ሰሚዎችን እንደሞ አድሬስ ማድረግ አለበት። ሰሚዎችን መዳረሻ ብየዋለሁ። ሌላ ቃል ልትፈጥሩለት ይችላላችሁ። ከተሰበከ በኋላ መጨረሻው ምንድን ነው ሲባል ሰሚዎችን የሚሰሙትን የስብከት የሚሰሙትን ሰዎች አድሬስ ማድረግ አለበት። ለምንድን ነው የምንሰማው? ይሄን ከሰማው ደግሞ ምን ላድርግ ወደሚል እንመጣበታለን። ጴጥሮስ ከሰበከ በኋላ የሰሙትም እንግዲህ ምን እናርግ አሉ እንደሚል ሰዎች ወደ ውሳኔ ማምጣት መቻል አለበት። ማለት አፕሊኬሽን መኖር አለበት ማለት ነው። ሰማን፣ ሰበክን፣ ጥሩ ነው። መጽሐፍትን መሰረት ያደረገ ክርስቶስ ማዕከል ያደረገ ሰበክን። ከዛ ምን ይሁን ሲባል ይሄ ሰዎች ለሰሙት ቃል ምላሽ መስጠት አለባቸው። ምላሽ ለመስጠት ደግሞ እኛ እድሉ መፍጠር አለብን ማለት ነው። አዳዲስ ወንጌልም ከሆነ ሰዎች የሰበክነው መጥራት አለብን። ወቀሳም ከሆነ ሰዎች ንስሐ እንዲገቡ እድል መስጠት አለብን። ማደፋፈርም ከሆነ ሰዎች ተደፋፍረው ውጤት አክሽን እንዲወስዱ ማድረግ አለብን ነው። ስለዚህ መጽሐፍትን መሰረት፣ ክርስቶስን ማዕከል፣ ሰሚዎችን መዳረሻ፣ ሰሚዎችን ፎከስ ያደረገ መሆን አለበት ነው። በእነዚህ በሶስቱ ነገር እንዳው ዝም ብላችሁ የመጀመሪያው ስብከት ማን ነው የሰበከው? የመጀመሪያው ስብከት ጴጥሮስ አይደለም? ጴጥሮስ ነው የሰበከው ከሰዎቹ ማለት ነው። ኢየሱስ ክርስቶስ የመዳን ወንጌል ከሰበከ በኋላ መንፈስ ቅዱስ ይመጣል ከተባለ በኋላ ጴጥሮስ በዓለ ሃምሳ ሆኖ ሰበከ። ሐዋርያት ሥራ 2 ላይ አይደለም? አንድ ስብከት ሰበከ። ስንት ሰው ዳነ? 3000 ሰዎች ዳኑ። እሱን ስብከት አሁን በዚህ በ3 ነገር ስትበረብሩ ታገኛላችሁ። መጽሐፍትን መሰረት ያደረገ ነበር። እንዲህ ተብሎ የተጻፈው እንዲህ ነው እያለ የብሉይ ኪዳን 5 ነው 6 ጥቅስ ተጠቅሰዋል። እንዲህ ተብሎ የተጻፈው በነቢዩ ኢዮኤል የተባለው ይፈጸም ዘንድ ዳዊት እንዲህ ብሎ የተናገረው መሞትን እንዳይ በመጽሐፍት የታጨቀ ነበር። ሳቹሬትድ ነበር ነው የሚሉት። በመጽሐፍ እውቀት የተሞላ ነበር። መጽሐፍ የተጠቀሰ ነበር። ሁለተኛ ደግሞ ክርስቶስን እናንተ የሰቀላችሁት የገደላችሁት አይደለም፣ ስለ ኢየሱስ ነበር። የስብከቱ እምብርት ኢየሱስ ክርስቶስ ነበር። መዳረሻውስ ሰዎች ነበር አይደል? ሰሚዎቹ ከሰሙ በኋላ እንዳውም እሱ ወደዛም ሳይጠራቸው ነው እንኪያስ ምን እናድርግ አሉ አይደለም? እንኪያስ ምን እናድርግ እና በኢየሱስ ክርስቶስ እመኑ ወደ ውሳኔ ያመጣቸው እነዚህ 3ቱ ነገር እናያለን። ኦኬ፣ ጤናማ ትምህርት መጽሐፍትን መሰረት ያደረገ ነው። ምሳሌ ልስጣችሁ። 1 ቆሮንቶስ 15:1 ላይ መጽሐፍትን መሰረት ያደረገ ነው። 1 ቆሮንቶስ 15:1 ላይ
አሁንም ወንድሞች ወይ ልብ በሉ እዩ የሰበክኑላችሁ እናንተም የተቀበላችሁት ደግሞም ጸንታችሁ የቆማችሁበትን ምን ወንጌል ላሳስባችሁ እወዳለሁ። ቁጥር 2 የሰበኩላችሁ ቃል አጥብቃችሁ ብትይዙ በዚህ ወንጌል ምን ትሆናላችሁ? ትድናላችሁ። እኔ የተቀበልኩትን ከሁሉ በላይ የሆነው ለእናንተ አስተላልፌአለሁ። ቅዱሳን መጻሕፍት እንደሚሉ ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳን መጽሐፍ ምን እንደሆነ እንደተጻፈ በሶስተኛው ቀን ተነሳ። እና የስብከቱን ወንጌል ይሄ ነው። ቅዱሳን መጽሐፍ እንደተናገሩት የብሉይ ኪዳን መጽሐፍት ማለት ነው። ቅዱሳን መጽሐፍ ስለ ኢየሱስ ያወራሉ ብለን የተነሳ ነው። ቅዱሳን መጽሐፍ እንደተናገሩት የቀደሙት እንደጻፉት ክርስቶስ ኢየሱስ ለኃጢአታችን ሞተ፣ ተነሳ ብሎ ነው የሚሰብከው። እኛ የሰበክንላችሁ ሶስት ነገር ነው። ከዚህ በፊት የሰበክንላችሁ አሁን እናንተ የቆማችሁበት ወደፊትም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ዛሬ የቆምንበት ትላንት የሰማነው ወንጌል ነው። ዛሬ የቆምንበት ለወደፊትም የምንድነው ወንጌል ነው። ሌላ ወንጌል የለም አይደለም፣ ልዩ ወንጌል የለም። የዳናችሁ አሁን የቆማችሁ ለወደፊትም የምትድኑበትን ወንጌል አሳስባችኋለሁ። ይሄም ወንጌል ደግሞ መጽሐፍትን መሰረት ያደረገ ነው። መጽሐፍትን መሰረት ያደረገ ነው። ስለዚህ በዩቲዩብ ይሁን በሶሻል ሚዲያ በምንም ስትሰሙ ይሄ ስብከት ጤነኛ ነው ወይ፣ ይሄ ትምህርት ጤነኛ ነው ወይ ብላችሁ እንዳው መገምገም ብትችሉ የመጀመሪያው መገምገም መጽሐፍ ቅዱሳዊ ነው ወይ፣ ይሄ ስብከት መጽሐፍትን መሰረት ያደረገ ነው ወይ ብሎ መጠየቅ እጅግ አስፈላጊ ነው። ማሳሰቢያ ነው የሚሰጠው። መጽሐፍት እንደሚል ይላል የቀደመው ትርጉም። መጽሐፍት እንደሚል ማለት ወንድሞች ሆይ የሰበኩላችሁ ወንጌል ያኔ ድሮ የተቀበላችሁት በእርሱም ደግሞ አሁን ዘንድሮ የምቆማችሁበት በእርሱም ደግሞ ወደፊት ለከርሞ የምትድኑበትን ወንጌል አሳስባችኋለሁ። እሱም ኢየሱስ ክርስቶስ ነው። አሜን አሜን። ሁለተኛው ጤናማ ትምህርት መጽሐፍትን መሰረት ያደረገ ብቻ ሳይሆን ክርስቶስን ማዕከል ያደረገ ነው። ክርስቶስን ማዕከል ያደረገ ነው። ሮሜ 1 ላይ ይሄ ሮሜ 1 ከ1 እስከ 4 በጣም ብታነቡት ወንጌል ምንድን ነው ስለሚለው ማለት ነው። ጳውሎስ ለእግዚአብሔር ወንጌል ተለየ ካለ በኋላ ቁጥር 2 ስለዚህ ወንጌል በነቢያቱ በኩል በቅዱሳን መጽሐፍት አስቀድሞ ተስፋ ሰጠ። ወንጌሉ ስለማን ነው? ስለ ልጁ። ልጁ ደግሞ ማን ነው? በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ስለ ኢየሱስ ክርስቶስ ነው። የወንጌል ማዕከሉ ኢየሱስ ክርስቶስ ነው። እንዲህ ነው የሚለው በሥጋ ከዳዊት ዘር ስለተወለደ ማለት ሰብአዊነቱን ማለት ነው። የክርስቶስ ሰብአዊነት ከሙታን መነሳት በኃይል የተነሳ ኢየሱስ ክርስቶስ ሕያው መሆኑን የእግዚአብሔር ልጅ ሆኖ ስለተገለጠ የእግዚአብሔር ልጅ ደግሞ መሆኑ መለኮታዊ ነው ሳየው እሱም ጌታችን ኢየሱስ ክርስቶስ ነው። ጌትነቱ ነው። እና በዚህ ምዕራፍ ከ1 እስከ 4 ሮሜ ላይ ስለ ወንጌል ምንነት በደንብ ጳውሎስ ከሌላም ክፍል ይልቅ የወንጌል ምንነትን በጣም የክርስቶስን ማንነት እና የወንጌልን ምንነት የገለጠበት ቦታ ነው። ዝም ብዬ ቻርት ሰራው እንዳው እንዲመቸኝ እንደነገርኳችሁ ከዘፍጥረት ጀምረናል። መጽሐፍት ሁሉ ስለ ኢየሱስ ይናገራሉ የሚለው ነው። መጽሐፍት ሁሉ ስለ ኢየሱስ ይናገራሉ። ዘፍጥረት ስለ ኢየሱስ ነው። ዘጸአት ስለ ኢየሱስ ነው። ዘሌዋውያን ስለ ኢየሱስ ነው። ምናልባትም አንዳንዴ ኢየሱስ ማቴዎስ ላይ ብቻ የጀመረ ይመስለናል እንጂ አይደለም። ኢየሱስ ክርስቶስ መጽሐፍትን ሁሉ ሲያይ መጽሐፍት ሁሉ ስለ እኔ የተጻፉ አይደለምን ብሎ ኢየሱስ ራሱ ሲተረጉም እነዚህ መጽሐፍት ሁሉ ስለሱ ስለተጻፉ ነው። ስለዚህ የሕግ መጽሐፍት ሁሉ 5ቱ ስለማን ናቸው? ስለ ኢየሱስ ናቸው። የታሪክ መጽሐፍት ስለ ኢየሱስ ነው። የጥበብ መጽሐፍት ስለ ኢየሱስ ነው። በዚህ አጋጣሚ ምናልባት አሹ ተፈራ ዩቲዩብ ላይ ብትገቡ አሹ ተፈራ ብላችሁ ብታዩ ከዘፍጥረት ጀምሮ አሁን እስከ ዕዝራ ድረስ ደርሰናል። ያሉት መልእክቶች ብዙ አሉ። ብትሰሟቸው በእያንዳንዱ ታሪክ ላይ የኢየሱስ ክርስቶስ ትርክት ወተት ነው የምንለው ወንጌል ተኮር ትርክት ወንጌል ተኮር ትምህርት መጽሐፍቶቹ ሁሉ ስለ ኢየሱስ ይናገራሉ በሚል በመነሳት ነው። የጥበብ መጽሐፍት ሁሉ ስለ ኢየሱስ ናቸው። ነቢያት ሁሉ ይናገሩ የነበሩ ስለ ኢየሱስ ናቸው፣ ስለ ክርስቶስ ነው። ኢየሱስ ከመጣ በኋላ ደግሞ ያሉት መጽሐፍት ወንጌላት ስለ ኢየሱስ ናቸው። 4ቱ ወንጌላት፣ ሐዋርያት ሥራ፣ የታሪክ መጽሐፉ ስለ ኢየሱስ ነው። መልእክታት ሁሉ 14ቱ መልእክታት ሁሉ ኦፍ ኮርስ በኢየሱስ ክርስቶስ እና በቅዱሳን ሕይወት ዙሪያ ነው። የራእይ መጽሐፍም ራሱ ስለ ኢየሱስ ክርስቶስ ነው። እና እነዚህ መጽሐፍት ሁሉ ስለ ኢየሱስ ነው የሚናገሩት።
በጣም ልቤን የነካው አንድ ሴሚናር እካፈል ነበረ አንድ ሀገር እና የታወቀ ነው። ብዙ መጽሐፍት የጻፈ ነው። ምናልባት የምታዩ ዘናይን ማርክስ የሚባል መጽሐፍ የጻፈ ሰው ነው። ማርክ ይባላል። እና አንድ ሴሚናር ላይ እንደዚህ የፓስተሮችና የመሪዎች ሴሚናር ላይ ነው እሱ ያስተምር ነበር። እና ምን አለ አንድ ቀን ሰብክ ነበር አለ። ስብከት የሚሰብከው ዕንባቆምን ነው፣ ትንቢተ ዕንባቆምን ነው። እና ሰብካለው እንዳጋጣሚ ደግሞ የኔ ሜንቶር የኔ ፓስተር ቁጭ ብለዋል አለ። ብዙ አመት ያገለገሉ ሰው ናቸው ቁጭ ብለዋል። እና ደስ አለኝ አለ ያው በሜንተሩ ፊት መስበኩ ማለት ነው። ዕንባቆምን በደንብ አድርጌ ሰበኩ ጨረስኩ እና ወጣው። ያው እንደዚህ አዳዲስ ሰባኪ ስትሆኑ ወጣት ሰባኪ ስትሆኑ የቆየ ሰባኪ ሜንቶር የሚያደርግ ያው ታገኙና እንዴት ነበር ስብከቴ ትላላችሁ አይደል? አትሉም እንዴ እናንተ አትሉም? እንዴት ነበር ስብከቴ? ጥሩ ነው አለኝ አለ ሜንተር። ጥሩ ነው የሰበከው፣ መግቢያህ ጥሩ ነው፣ መውጫህ ጥሩ ነው፣ መሀሉም ያለው ጥሩ ነው፣ እንደሚያ ጥሩ ነው፣ ሁሉ ጥሩ ነው። ግን አንተ ጥያቄ ያለኝ እና ክርስቶስ የት አለ አለኝ አለ። ዌር ኢዝ ክራይስት? ስብከቱ ውስጥ የት አለ ክርስቶስ አለኝ። እንዴ ምን ማለት ነው? ወንጌል እኮ አይደለም የሰበኩት ዕንባቆም እኮ ነው። ዕንባቆም ውስጥ ኢየሱስ ራሱስ መች መጣ አልኩታል። ኢየሱስ የት አለ ዕንባቆም ውስጥ? በኋላ እጄን ይዞ መጽሐፍት ሁሉ ስለማን ያወራሉ? ስለ ኢየሱስ። ይሄ አንተ ስራ ነው። ይሄ አንተ ስራ ነው። ኢየሱስን መፈለግ እንዴ መጽሐፍትማ ስለ ኢየሱስ ካላወራ ምንድነው አፕሊኬሽኑ? ምንድነው መደምደሚያው? እና አሁን በጣም በቅርብ የተነሱ እንግዲህ ይሄ የምላችሁ የዛሬ 20-30 ዓመት ነው። አሁን ብዙ መጽሐፍቶች ብዙ ኮመንተሪዎች ክራይስት ሴንተርድ የሆኑ ኮመንተሪዎች እያሉ ነው። ኢየሱስ ክርስቶስ የት ነው? እና እኔ ማደፋፈራችሁ ዕንባቆምም ስበኩ፣ ከኢሳይያስም ስበኩ፣ ከሰቆቃወ ኤርምያስም ስበኩ፣ ትንቢተ አብድዩ ስበኩ፣ ከየትም ስበኩ ክርስቶስን ማዕከል ያደረገ መሆን አለበት። ምክንያቱም መጽሐፍት ሁሉ ስለማን ያወራሉ ብለዋል። እንደውም አዲስ ኪዳን ላይ ደግሞ ዓለማትን ሁሉ በማን ለመጠቅለል ነው? በክርስቶስ። ዓለማትን በማን የፈጠረው? በክርስቶስ ነው። ዓለማትን የሚያኖረው በማን ነው? በክርስቶስ። ዓለማትን የሚጠቀልለው በማን ነው? በክርስቶስ ነው። እና ክርስቶስ የሌለበት መጽሐፍ የለም፣ የሌለበት መጽሐፍት የለም። ስለዚህ ይሄ እኛ እንደ አስተማሪ እንደ ሰባኪ ይሄንን መጸለይ መቻል አለብን። ጌታ ሆይ ይሄ ስለ ምን የሚያወራው ጋስፕል ማለት ነው። በሌላ ነገር ወንጌል የታለ? የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የሰውን ኃጢአተኛነት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ይቅርታ፣ ይሄ ወንጌል ነው። ይህም ደግሞ የተገለጠው በክርስቶስ ኢየሱስ ነው። እነዚህ ነገሮች ሊኖሩ ይገባሉ ብዬ አምናለሁ። እነዚህ የኦሪት፣ የታሪክ፣ የጥበብ፣ የትንቢት መጽሐፍት፣ ወንጌላት፣ ሐዋርያ ሥራ፣ መልእክታት ሁሉ ስለማን ናቸው? ስለ ኢየሱስ ክርስቶስ ነው። ሶስተኛው መጽሐፍ ቅዱሳዊ ጤናማ ትምህርት መጽሐፍትን መሰረት ያደረገ ክርስቶስን ማዕከል ያደረገ ሰሚዎችን ደግሞ ቻሌንጅ የሚያደርግ ማለት ነው። ሰሚዎችን ወደ ውሳኔ የሚያደፋፍር መነሻ ያደረገ ሐዋርያ ሥራ 2:36 ላይ ቅድም በቃል የጠቀስኩትን መጣለን ያልኩት እንግዲህ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስን ጴጥሮስ ነው ስብከቱ መጨረሻ ላይ ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ ይረዳ። ሕዝቡም ይህን በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስና ሌሎችንም ሐዋርያት ምን አሉ? ወንድሞች ሆይ ታዲያ ምን እናድርግ አሉ። ጴጥሮስ እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁ እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ። እና አይ ቲንክ ትክክለኛው ምላሽ ትክክለኛው ሪስፖንድ ሰው ስብከት ሲሰማ ማለት ነው። ስብከት ሲሰማ ሰምተን ለውሳኔ ወይንም ለአክሽን እናደፋፍራቸው። እንግዲህ እነሱን ነው ምን እናርጋሉ? እሺ ነገርከን፣ ይሄንን ነገር ነገርከን። ኢየሱስ ከመጀመሪያ ነበረ፣ ሰቀሉት፣ ገደላችሁ አልከን። እሺ ምን ይሁን ሲሉ የሚሆነውማ ነገር አለ። እመኑ፣ ንስሐ ግቡ፣ በክርስቶስ ኢየሱስ ተጠመቁ። ያን ምላሽ ሰጡ። 3000 ሰዎች ምላሽ ሰጡ ማለት ነው። ከሰሙ በኋላ ማለት ነው። ገጃ ቃለ ሕይወት ቤተክርስቲያን ዶክተር በቀለ ሻንቆን ታውቃላችሁ? እዛ ነበር የሚያገለግለው። አንዴ ሲነግረን ድሮ ገጃ ቸርች ሁሉ በተዘጋ ጊዜ ቸርች ገጃ ነበር ክፍት የነበረው እና ያኔ ምንን ይሉ ነበር? እና አባባኬ ደግሞ አንድ ሰው ስብከት ሰብኮ ስለ ወንጌል ካላወራ ወይንም ደግሞ ጥሪ ካላደረገ የዛሬው ሰባኪ አይደለም ተናጋሪ ነው የሚሉት አሉ።
ጥሩ ተናጋሪ ነው እንጂ የወንጌል ሰባኪ አይደለም ይላሉ። ምንድነው? ሰዎች ከሰሙ በኋላ ምላሽ መስጠት አለባቸው። ወደ እነሱ ማምጣት አለብን። ንስሐም የሚገቡ ይሆን ጥሪ ማድረግ አለብን ማለት ነው። በአጭር ቃል ለሰሙት ቃል ምላሽ እንዲሰጡ ማደፋፈር አለ። ጊዜ መስጠት አለብን። ጊዜ መስጠት አለብን እነሱንም ወደ ውሳኔ እንዲመጡ። እንግዲህ የጤናማ ትምህርት ይሄ ነው። የእግዚአብሔርን ቃል ማስተማር ላይ ስንመጣ ጳውሎስ ቅድም አንብቤዋለሁ ባልደግ ጳውሎስ ማሳሰቢያ ለአስተማሪዎች ብሏል አይደል? የምናስተምረውን ማድረግ አለብን የሚለውን እሱን ቅድም አንብቤዋለሁ ልለፈው። ይሄንንም በቃሌ ተናግሬያለሁ። የማስተማር ኃላፊነት ከባድ ነው። የመስበክም ኃላፊነት የእግዚአብሔርን ቃል ይዞ መቆም ማለት ነው። ወንድሞች ሆይ ከናንተ ብዙዎች ምን አይሆኑ? አስተማሪዎች አይሆኑ። ምክንያቱም እኛ አስተማሪዎች የሆንን ያዕቆብ ራሱን አስገብቶ ነው የባሰ ፍርድ እንደምንቀበል ታውቃላችሁ ነው የሚለው። ይሄን ታውቁ ኖሯል እናውቃለን ነው የባሰ ፍርድ እንደምንቀበል። ሁላችንም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው ምጽአት ነው። ሁላችንም እንስታለን፣ በንግግር እናበላሻለን። ግን አስተማሪዎች አትሁኑ፣ የባሰውን ፍርድ እንቀበላለን። ምክንያቱም እኛ የሰበክነው ለዚህ ነው። ጳውሎስ ለሌሎች ከሰበክኩ በኋላ እኔ ዲስኳሊፋይድ እንዳልሆን ለዚህ ጥሪ ራሴን እጎስማለሁ የሚለው። ኦኬ፣ ለተሐድሶ 3 መሰረታዊ ነገር ያስፈልጋሉ ብለናል። አንደኛ በቃሉ መጠመቅ ያልነው ነው። ቃሉን ማጥናት፣ መኖር፣ ማስተማር የሚለውን እሱን ጨረስን ማለት ነው። በቃሉ መኖር ወይንም በቃሉ መጠመቅ፣ በቃሉ ሳቹሬት መሆን። ስለዚህ ሁለት ያሉ ነገሮች አሉ። እነዚህ ላይ ብዙ አንቆይም፣ ቶሎ ቶሎ ነው የምንያቸው። ሁለተኛው የእግዚአብሔር እጅ በእኛ ላይ ስትሆን እግዚአብሔር ልባችን እንዲያዘጋጅ ከተፈለገ በእግዚአብሔር ቃል ውስጥ መጠመቅ አለብን። ሌላም ሁለተኛው በጸሎት መትጋት አለብን። ጥሪያችንም እውነቱን ለመናገር ጥሪያችንም ይሄ ነው። እኛ የመጀመሪያ ተቀዳሚ ተግባራችን ምንድነው? ስራችሁ ተብለን ብንጠየቅ ስራችሁ ምንድነው ተብለን ብንጠየቅ እኛ የቃሉ አገልጋዮች ሆን እግዚአብሔርን ቃል ማስተማር፣ መጸለይ አይደለም? ጉባኤውን ማስተማር፣ ለጉባኤው መጸለይ ነው። በጸሎት መትጋት 19 ላይ ቁጥር 1 ላይ እንዲህ ይላል፣ እነዚህ ነገሮች ከተፈጸሙ በኋላ መሪዎች ወደ እኔ መጥተው እንዲህ አሉኝ፣ ካህናቱና ሌዋውያን ጨምሮ የእስራኤል ሕዝብ ከጎረቤቶቻቸው ከከናናውያን፣ ከቄጢያውያን፣ ከፌሪዛውያን፣ ከኢያቡሳውያን፣ ከአሞናውያን፣ ከሞባውያን፣ ከግብፃውያን፣ ከአሞራውያን እርኩሰት ራሳቸውን አለዩም። ምናምናውያን የሚባሉ በእነሱ እርኩሰት ተሞልተዋል። ሴቶቻቸውን ለራሳቸው ለልጆቻቸው ሚስት አድርገው ወስደዋል። የተቀደሰውን ዘር ከምድር ሕዝቦች ጋር ደባልቀዋል። በዚህ በደል ዋነኛ የሆኑ መሪዎችና ሹማምንቱ ናቸው። ዋው! እኔም ይህን ነገር በሰማው ጊዜ መጎናጸፊያዬን ካባዬን ቀደድኩ፣ የራሴን ጠጉርና ጢም ነጨው፣ እጅግም ደንግጬ ተቀመጥኩ። ተመልከቱ፣ 4 ወር ፈጅቶበት ቅድም ነግሬያቸዋለሁ። እስከ 1400 ኪሎ ሜትር ሄዶ ከንጉሱ ይሄን ሁሉ ለምኖ ትእዛዝ ተቀብሎ መጣ፣ ደረሰ። አሁን ተሐድሶ ሊያመጣ ነው። የጠበቀው የእግዚአብሔርን ቃል ለማስተማር ልቡን አዘጋጅቶ ነበር። ልክ ገና በገባ ስራ ሲጀምር ሰዎች መጡና አንተ አገር ሰላም መስሎሃል ወይ? ከዘሩባቤል ጋር የመጡ ሰዎች እንዳለ እነዚህ ምናምናውያን የተባሉትን አግብተው ረክሰዋል፣ ወድቀዋል። ይህን ሲሰማ በጣም ደነገጠ። የዚህ ምላሹ ወደ ጸሎት ነው ያመጣው። እና ይህን ሲሰማ ቁጭ ያልኩ፣ አዘንኩ። ቋንቋውን ይሁ ዋነኛ ደግሞ የሆኑ ሹማምንት ካህናቶች ናቸው፣ መሪዎች ናቸው፣ አስተማሪዎች ናቸው። የረከሱት እግዚአብሔር አትደባለቁ ካላቸው የረከሱት ዋናዎቹ መሪዎች ናቸው። እኔም ይህን በሰማው ጊዜ ደንግጧል። ሻክ ነው የገጠመው። መጎናጸፊያዬን ካባዬን ቀደድኩ፣ የራሴን ጠጉርና ጢሜን ነጨው፣ እጅግም ደንግጬ ተቀመጥኳል። ድንጋጤው ሐዘኑን ይታያል። ኤክስፔክት አላደረገም እንዲህ አይነት ነገር። በእግዚአብሔርን በቅድስና በንጽህና ለማምለክ ነው። በዘመናችን 2 አይነት አገልጋዮች አሉ ብያለሁ። 2 አይነት፣ አንዱ የዕዝራ አይነት አገልጋዮች ናቸው። አስደንጋጭ ነገር ሲሰሙ ያሁን ቅድም ዕዝራ 9:3 ላይ እኔም መጎናጸፊያዬን ካባዬን ቀደድኩ፣ የራሴን ጠጉርና ጢም ነጨው፣
እጅግም ደንግጬ ተቀመጥኩ። እንደ የእዝራ ዝርያ ያላቸው አገልጋዮች አሉ። አሁን የራሳቸውን ጢም የሚነጩ ሲናደዱ ራሳቸውን የሚመቱ አይደል? ሁለተኞቹን ላምጣላችሁ። እዛው በሚቀጥለው መጽሐፍ ላይ መጽሐፈ ነህምያ የሚባል አለ። የነህምያ ዝርያ ያለባቸው በኋላ የትኛው ዝርያ እንደሆናችሁ ትነግሩኛላችሁ እናንተ ከዚህ መሃል። የነህምያ ዝርያ ያላቸው ሰዎች ደግሞ የሰው ጸጉር የሚነጩ ናቸው። ራሳቸውን ለቀው ማለት እንዲህ ይላል ነህምያ 13:25 ላይ እኔም እንደዚህ አይነት ነገር ሰምቶ ነው ተደባልቀዋል፣ አግብተዋል ሲባል አንድ አይነት ነገር ነው የሰሙት። ነህምያም ሲመጣ እንዲደንግጧል። እኔም ገሰጽኳቸው፣ እርግማንን አወረድኩባቸው፣ አንዳንዶቹን መተዋቸው፣ ጸጉራቸውንም ነጨዋል። ማን ነው ይሄ? ነህምያ ነው። እዝራ የማንን ጸጉር ነጨ? ራሱን። ነህምያ የማንን ነጨ? የማቸርች አባል መሆን ትፈልጋላችሁ? እዝራ የሚመራው ቸርችና ነህምያ የሚመራው ቸርች የቱ ቸርች ነው አባል መሆኑ ትፈልጉት? የእዝራ። እኔ እንስሰብክ ዛት ቸርች ተናግሬ ያለው እኔ የእዝራ ዝርያ መስላችኋለሁ ወይስ ነህምያ? ሲነገሩኝ ማን ነው የመጠርጠር የመገመት ያለው? የእዝራ ዝርያ ነው ያለኝ። ምን የሚታይ ነገር እኮ ነው። የእዝራ ዝርያ ነው ያለኝ። የሰው ጸጉር ነው ምነጨው ወይ የራሴን ነው ምነጨው ነው እኮ ማላችሁ? አረ መልሱልኝ። ይሄ ምልክት ነው እኮ። እኔ የእዝራ ዝርያ ነው ስናደ የራሴን ነው የነጨውት። ይኸው መላጣ የሆንኩት ለዚህ ነው አይደል? አፍሮና ጎፈሬ የሆናችሁ ፓስተሮች የሰው ጸጉር እየነጫችሁ ነው ማለት ጸጉር ያላችሁ ወጣቶች ግዴ ለምጠብቁኝ ከሁለቱም ልትሆኑ ትችላላችሁ አይደል? የሚገርመው ብዙ መላጣዎች ያላችሁ እናንተ የእዝራ ዝርያ እግዚአብሔር ይባርካችሁ። ያ ቸርች ውስጥ የሚሆነው ነገር ከሁለት አንዱ ነው የሚያረጋችሁ አይደል? ወይ የራሳችሁን ትነጫላችሁ ወይ ሰኔ የራሳችሁን መስከረም የሰው ተነጫላችሁ። ስንነጫጭ እንውላለን ማለት ነው አይደል? አስቸጋሪ ነው። እዝራ አይ ቲንክ እዝራ ቤዚካሊ ካህን ስለሆነ ይመስለኛል። ነህምያ ዋናው ስራ ገቨርነር ነው፣ አስተዳዳሪ ነው፣ ስልጣንም አለው። በነገራችን ላይ ጠዋት አንብበናል አይደለም? እዝራም ንጉሱ ትእዛዝ ሰጥቶታል አይደል? ስልጣንም ሰጥቶታል። በአንተ ላይ የሚነሳው ማሰር መግደል ትችላለህ እንኳን ብለዋል። ስልጣን ሁሉ ኖሮት ግን የሰውን ጸጉር አልነጨም። ቴምፐራመንት ነው። በነገራችን ላይ ይሄ እግዚአብሔር እንዴት አድርጎ እንደሰራን የራሳችን ስሜት ነው። ዘሴም ችግር እያየን አንዳንድ ሰው ሪስፖንድ የሚያደርገው ይለያያል። አንዳንዶችን እንለያያለን። ግን ሰው ነን፣ ሁለቱም ስሜት አላቸው። ብቻ እኔ እንደኔ ተናገር ከላችሁ የሰው ከምትነጩ የራሳችሁን መንጨት ይሻላል ብዬ አስባለሁ። ምክንያት አልነጭ ያለ ሰው ደግሞ የራሳችሁ እንደገና በሱ እጅ ከሚነጫችሁ በራሳችሁ እጅ የራሳችሁን ጸጉር መንጨት ይሻላል ብዬ አስባለሁ። የእዝራ ከዛ ይሄን በሰማው ጊዜ አለቀስኩ አለ። እዝራ ይጸልያል። ከዚያም የሰርክ መስዋዕት በሚቀርብበት ጊዜ የተቀደደው መጎናጸፊያዬንና ካባዬን እንደለበስኩ በሐዘን ከተቀመጥኩበት ተነሳው። በጉልበቴም ተንበርክኬ ወደ አምላኬ ወደ እግዚአብሔር እጆቼን በመዘርጋት እንዲህ ሲል ጸለይኩ። አምላኬ ሆይ ኃጢአታችን ከራሳችን በላይ ሆኗል፣ በደላችን እስከ ሰማይ ደርሰዋል። አምላኬ ሆይ ፊቴን ወደ አንተ ቀና ለማድረግ ፈራው፣ እጅግም ፈራው። ከአባቶቻችን ዘመን ጀምሮ እስካሁን ድረስ በደላችን ታላቅ ነው። ቁጥር 15 የእስራኤል አምላክ እግዚአብሔር ሆይ አንተ ጻድቅ ነህ፣ እኛም በዚህ ዕለት ተርፈን በሕይወት አለን። እነሆ በፊትህ ከነበደላችን ቀርበናል። ከበደላችን የተነሳ ግን በፊትህ ሊቆም የሚችል ማንም የለም። ራሱን እንደነበሩ አድርጎ የንስሐ ጸሎት ነው የጸለየው። የንስሐ ጸሎት ነው ራሱን አውጥቶ አይደለም፣ እዛ ውስጥ ሆኖ የሚገርም ጸሎት ነው የጸለየው። ሌላው በጣም ልቤን የሚነካኝ ሁሉ ጊዜ በጣም አንደኛ ሳሙኤል 12:23 ላይ ሳሙኤል የተናገረው ቃል ነው። ዕዝራ 7:10 አሁን እያጠናን ያለነውና ስለ እግዚአብሔር ቃል ስለ ጸሎት ሳስብ ደግሞ ሳሙኤል የተናገረው ነው። ሕዝብ ተሰብስበው አንግስልን ብሎ በነገሰ ጊዜ በጣም ተጸጸቱ፣ አዘኑ።
እባክህ ጸልይልን አጥፍተናል አሉ። ሳሙኤል እንዲህ ሲል መለሰላቸው፣ ደግሞ መልካሙና ቅኑ መንገድ አስተምራችኋለሁ እንጂ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ። ማለት ለምናገለግለው ሕዝብ አለመጸለይ በደል ነው። በቃ በደል ነው። እኛ ለቃሉና ለጸሎት እንተጋለን አይደል ያሉት። ለምናገለግለው ሕዝብ አለመጸለይ በደል ነው። በጣም በደል ነው። አትሊስት እኛ የሙሉ ጊዜ ሰጠን ያልን ሰዎች እነሱ ሙሉ ጊዜያቸውን ሰጥተው አንዳንዳቸውም ከሙሉ ጊዜ በላይ እየለፉ እየሰሩ እያላባቸው ባገኙት ገንዘብ ታማኞች ሆነው ወደ ቤተ ክርስቲያን አምጥተው በአስራታቸውም በሁሉ ነገር ታማኞች ሆነው ወደ ቤተ ክርስቲያን አምጥተው እኛ ደግሞ የሙሉ ጊዜ አገልጋይ እነሱ ላባቸውን ደማቸውን ወዛቸውን አፍስሰው ያመጡትን ገንዘብ እየወሰድን እየኖርን ለኑሯችን እግዚአብሔር ቃል ስለደነገገ ሆነን ስለ እነሱ ግን ባንጸልይ በደል ነው። በጣም በደል ነው። ሙያተኛ ነው የምንሆነው። እና ለእስራኤል ሕዝብ አለመጸለይ በደል ነው። ዝም ብዬ ልጠይቃችሁ፣ መች ነው ለጉባኤያችን ለምእመን የምንጸልየው? በጉባኤ ሳይሆን በግላችን ሕይወት ማለት ነው። ምን ያህል እንጸልይላቸዋለን? ቅድም የእግዚአብሔርን ቃል ለማንበብ ምን ያህል ሰዓት እንወስዳለን ብዬ ጠይቄያለሁ። ለመዘጋጀት ለጉባኤው ለምእመኑ ለመጸለይ ማለት ነው። ስፔሻሊ የሆነ ቀን አለን ለጉባኤው ብቻ የምንጸልይበት። በተለያየ ነገር ውስጥ ላሉ ትዳራቸው ለተናጋ ቤተሰቡ ህመም ላላቸው ህመምተኛ ልጆች ላላቸው አይደለም የኑሮ ክብደት ላላቸው ስራ ለሌላቸው በብዙ ነገር ውስጥ ላሉ ሰዎች ምን ያህል እንጸልያለን ነው። ምን ያህል እንጸልይላቸዋል? ይሄ እኛ ድርሻ ነው። ለቃሉና ለጸሎት እንተጋለን። እኛ ያልጸለይላቸው ማን ይጸልይላቸው? ማንም አይጸልይላቸው ማለት ነው። እንጸልይላቸው ይገባል። እንደ መሪ፣ እንደ አገልጋይ፣ እንደ መጋቢ ይሄ የኛ ተቀዳሚ ነገር ነው። እውነተኛ ደግሞ ተሐድሶ ይምጣ ከተባለ በቃሉ ልንጠመቅ ይገባል። ቃሉን ልናጠና፣ ልናደርግ፣ ልናስተምር፣ በጸሎት ደግሞ ልንተጋ ይገባል። የቃሉና የጸሎት ቀዳሚነት በመጋቢ ሕይወት ሐዋርያ ሥራ 6:4 ላይ ሐዋርያ ሥራ 6:4 ላይ እኛ የማዱን አገልግሎት ለማስተናገድ ስንል አዲሱ ትርጉም ነው። የእግዚአብሔርን ቃል አገልግሎት መተው አይገባንም። እኛ ግን በጸሎትና በቃሉ አገልግሎት ምን እናደርጋለን? እንተጋለን። በቃ ይሄ የኛ ፕራይመሪ ነገራችን ነው። ለቃሉና ለጸሎት እንተጋለን። ይሄ ተቀዳሚ ነገራችን ነው። ከዚህ በኋላ ነው የሚተርፈው ነገር ሁሉ ማድረግ የሚገባን። ለቃሉና ለጸሎት እንተጋለን። 3 ጳውሎስ ለጉባኤው የጸለየው ጸሎት አለ። ኤፌሶን 1:15 እስከ 23 ጳውሎስ ለኤፌሶን ሰዎች የጸለየው ጸሎት። ሁለተኛው ጳውሎስ ለፊልጵስዩስ ሰዎች የጸለየው ፊልጵስዩስ 1 ከ3 እስከ 11። አሁንም ጳውሎስ ለኤፌሶን ሰዎች የጸለየው ኤፌሶን 3 14-21። መጨረሻው አራተኛው ጳውሎስ ለቆላስያስ ሰዎች የጸለየው ቆላስያስ 1 ከ9 እስከ 14። ጳውሎስ ለሚያገለግለው ሕዝብ የሚጸልየውን የጸሎት አይነት ኤፌሶን 1 ላይ የጸለየውን ጸሎት በአንድ ቃል ምን ትሉታላችሁ? ኤፌሶን 3 ላይ የጸለየው፣ ፊልጵስዩስ 1 ላይ የጸለየው፣ ቆላስያስ 1 ላይ ጳውሎስ ለሚያገለግለው ሕዝብ ይጸልይ ነበር። ያስተምር ነበር፣ ይጸልይላቸው ነበር። ያስተማረው ትምህርት እንዲገባቸውና እንዲያውቁ ይጸልይላቸው ነበር። ያስተምር ነበር፣ ይጸልይላቸው ነበር። ይሄ የኛ ተግባር ነው፣ የአገልጋዮች ተግባር ነው።